የኪንዶዲዴ ወረዳ ነዋሪዎች የኢትዮጵያን ህዳሴ ግድብን በህብረት ችለናል በሚል መሪ ቃል የድጋፍ ሰልፍ በመውጣት ደስታቸውን ገልጸዋል። የኪንዶዲዴ ወረዳ አስተዳዳሪ አቶ አበበ ዋኬ የህዳሴ ግድብ ኢትዮጵያ የውጭና የውስጥ ጫናዎችን በድል ተሻግራ በዲፕሎማሲው መስክ ውጤት ያስመዘገበችበት ነው ሲሉ ተናግረዋል። እስካሁን ባለፉት በ14 ዓመታት ከኢትዮጵያ ህዝብ ለህዳሴ ግድብ ግንባታ ድጋፍ 19.1 ቢሊዮን ብር መሰብሰቡ ተገልጿል። የእናንተም አስተዋጽኦ ቀላል አልነበረም። የኢትዮጵያ ህዝብና መንግስት ባበረከቱት አስተዋጽኦ የሀገሪቱ የኃይል አቅርቦት 40% እንደሚሸፍንም ተረጋግጧል። ያለፈው ዓመት ፈጣሪ ከጎናችን ስኬት በእጃችን መሆኑን መንግስታችን እኛም ያየንበት ዓመት ነበር። ምክንያቱም ሁላችንም ይህንን ዓመት እንዴት እናልፈዋለን ብለን ስንሰጋ ነበርና ዛሬ ግን በፈጣሪ ገዛ አልፈን በአዲስ ዓመት ላይ እንገኛለን። በፕሮጀክቱ ሰራተኞች ብርታት፣ በጸጥታ ኃይል መስዋዕትነት ለድል ልንበቃ ችለናል። እንኳን ደስ አላችሁ። ታላቁ የኢትዮጵያ ህዳሴ ግድብ ከተጀመረበት ጊዜ ጀምሮ ላለፉት 14 ዓመታት የኢትዮጵያ ህዝቦች ከራሳቸው መቀነት ፈተው ድጋፍ በማድረግ በህብረት ችለዋል ያሉት ደግሞ የወረዳው የመንግስት ዋና ተጠሪ ወይዘሮ አለሚቱ አንጁሎ ናቸው። ሀገራችን ኢትዮጵያ የበርካታ የተፈጥሮ ጸጋ ባለቤት ናት። ከነዚህ ታላቁ ህዳሴ ግድብ አንዱና ዋነኛው ነው። የግድቡ መሰረተ ድንጋይ ከተቀመጠበት እስከ መመረቃት ህዝባችን በይቻላል መንፈስ የማንም እገዛ ሳይፈልግ የውጫዊና የውስጣዊ ጫና ሳይታክት በህብረት የቻለበት የጥንካሬ ምልክት ፍሬ ያፈራበት ወቅት በመሆኑ እጅጉ ኩራት ይሰማናል። የኢትዮጵያ የመንሰራራት ምዕራፍ ጅማሮ ታላቁ ብሔራዊ ድል የምናበስርበት ታሪካዊ ዕለት ላይ እዚህ በመገኘት ትልቅ ደስታ ተሰምቶኛል። ሀገር አሻጋሪና ትውልድ ተሻጋሪ ቋሚ የወል ሐውልታችን ብሔራዊ የድል አርማችን የኢትዮጵያ ህዳሴ ግድባችን ነው። የወረዳው ነዋሪዎች በበኩላቸው ኢትዮጵያ የህዝቦቿን አንድነትና አይበገሬነት ተጠቅማ ድል ማድረጓ መንግስት ነገ ለሚፈጽማቸው ትላልቅ ፕሮጀክቶች በህዝቡ ዘንድ አመኔታን የፈጠረ ትልቅ ስኬት በመሆኑ መንግስት በቀጣይ የሚያከናውናቸው ሌሎች ትላልቅ ፕሮጀክቶችን በመደገፍ ለሀገር ብልጽግና እንደሚተጉም ተናግረዋል። የአይችሉምን እሳቤ ሽረን መቻላችን እውን የሆነበትና መስዋዕትነት የተከፈለበት የኢትዮጵያ ሰንደቅ የሆነው የህዳሴ ግድብ ተጠናቆ በመመረቁ ከተባበርን ለትውልድ የሚተርፍ ታሪክ መስራት እንደሚቻል ያሳየ ነው ሲሉ በወላይታ ዞን የኦፋ ወረዳና ገሱባ ከተማ አስተዳደር ነዋሪዎች ተናገሩ። የህዳሴው ግድብ በራስ አቅም በትውልድ ቅብብሎሽ እውን የሆነ በመሆኑ ትውልዱ የነገይቱን ኢትዮጵያን ለቀጣይ ትውልድ ለማስረከብ ሌሎች ፕሮጀክቶችን በመንደፍ ታሪክ መድገም ያስፈልጋልም ተብለዋል። ነዋሪዎች የግድቡን መጠናቀቅ በማስመልከት የደስታ መግለጫና የድጋፍ ሰልፍ አካሂደዋል። ሂሩት የምሩ በስፍራው ተገኝታ ተከታዩን ሰንቃለች። አባይ አባይ የሀገር ለምለም የሀገር ሲሳይ ተብሎ ቀደምት የተዘመረለት አባይ የግንባታው መሰረተ ድንጋይ የተቀመጠው መጋቢት 24 ቀን 2003 ዓመተ ምህረት በቀድሞ ጠቅላይ ሚኒስትር መለስ ዜናዊ መሆኑ የሚታወስ ነው። አይችሉም እውን የሆነበት መስዋዕት የተከፈለበት የኢትዮጵያ ሰንደቅ የህዳሴው ግድብ ተጠናቆ በመመረቁ መደሰታቸውን በወላይታ ዞን የኦፋ ወረዳና የገሱባ ከተማ ነዋሪዎች ተናግረዋል።
እንችላለን በሚል የህዳሴው ግድብ በራስ አቅም በትውልድ ቅብብሎሽ እውን የሆነ በመሆኑ ትውልዱ የተገነቡትን ፕሮጀክቶች ማስቀጠልና አዳዲስ ፕሮጀክቶችን በመቅረጽ የነገይቱን ኢትዮጵያን መገንባት አለበት ተብሏል። ሀገሪቱ ከግድብ የምታገኘው የኤሌክትሪክ ኃይል በሀገር ውስጥ ያለውን የኃይል እጥረት ከማቅለሉም በላይ ለጎረቤት ሀገራት በመሸጥ ተጨማሪ ገቢ ከማግኘቷ ባሻገር ለኢትዮጵያውያን ኩራትና ዳግማዊ አድዋ መሆኑን ተጠቁሟል። መንግስት በሚያስጀምራቸው የልማት ስራዎች ማህበረሰቡ እጅ ለእጅ በመያያዝ አንድነታቸውን ሊያጠናክሩ እንደሚገባም ተጠቁመዋል። የኢትዮጵያ ዜጎች ጥንካሬ ጎልቶ የታየበትና ለአፍሪካውያን ኩራት የሆነው የኢትዮጵያ ህዳሴ ግድብ መጠናቀቁ የህዝቦቿን እድገት የሚያፋጥን መሆኑን በዳሞት ጋሌ ወረዳና ቦዲቲ ከተማ አስተዳደር በተካሄደው የድጋፍ ሰልፍ ላይ የተገኙ የአካባቢው ነዋሪዎች ተናገሩ። ግድቡ የህዝብን አንድነትና ፍቅር ያጠናከረና የሁሉም አሻራ ያረፈበት በመሆኑ ተጠናቆ በማየታችን ትልቅ ደስታ ተሰምቶናል ይላሉ ነዋሪዎችም። ፍሬህይወት ተስፋዬ በዚህ ጉዳይ ላይ ተጨማሪ አሰናድታለች። የኢትዮጵያውያን ኩራት የሆነው ታላቁ የህዳሴ ግድብ ከልጅ እስከ አዋቂ ሁሉም ያለ ልዩነት በጋራ በመቆም በራሳቸው ገንዘብና ዕውቀት ገንብተው ያጠናቀቁበት የሁሉም ኢትዮጵያውያን አሻራ ያረፈበት ነው። የግድቡ መጠናቀቅ ትልቅ ተስፋ የሚሰጥና የዚህ ታሪክ ተካፋይ መሆናቸው እንዳስደሰታቸው በቦዲቲ ከተማ በተካሄደው የግድቡን ምርቃት አስመልክቶ በተዘጋጀው በድጋፍ ሰልፍ ላይ የተገኙ የዳሞት ጋሌ ወረዳና የቦዲቲ ከተማ አስተዳደር ነዋሪዎች ተናግረዋል። አባይ በ2004 መጋቢት 24 ላይ ሲጀመር ህዝቡ የሚጀምር መሆኑን አውቋል፣ የሚጨርስ መሆኑን አላወቀም። ነገር ግን መላው የኢትዮጵያ ህዝብ አንድ ላይ በመሆን በጋራ በመሆን አንድነትን ያሳየበት ይህንን ፍጻሜ ደርሶ ለማየት ብዙ ህዝብ መላው የኢትዮጵያ ህዝብ ከህፃን እስከ አዋቂ የጓጓበት ትልቅ ታሪክ የተቀመጠበት ስለሆነ ትልቅ ደስታ ነው የሚሰማኝ እንደ ወታደር እንደ ሀገር። በብሔር ሳይከፋፈል በምን ሳይከፋፈል እጅ ለእጅ ተያይዞ የአባይን ግድብ በሰላም አጠናቋል። አባይ ግድብ አልቆ ለኛ ለሀገራችን ሰላም ተሰጥቶ የአባይን ግድብ ጠቅላይ ሚኒስትራችን መለስ የጀመርነው ክቡር ጠቅላይ ሚኒስትራችን
ዶክተር አብይ አህመድ ይህ ህዳሴ በስነ ስርዓት በሰላም እንዲያልቅ አድርጓል። በደርግ ጊዜም ቢሆን አባይ ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል። ለብዙ ሺህ ዓመታት ይወጡ ማይደናል። ለሀገራችን ጥቅም ስንል ቆይተናል። አባይ ያንን ሁሉ በልቦና አድርጎ ዛሬ ለዚህ ድንቅ ታሪክ በመብቃቱ በአባይ ግድብ ላይ እኔ ከፍተኛ ደስታ ነው ያለኝ። የፕሮጀክቱ መጠናቀቅ እንደ ሀገር የተጀመሩ ሌሎች ፕሮጀክቶችን ማጠናቀቅና አንድነት ካለ ምንም ልንሰራ እንደምንችል ትልቅ ማሳያ መሆኑ ተጠቁሟል። ይሄ ግድብ በቀድሞ ጠቅላይ ሚኒስትር መለስ መሰረት ድንጋይ ከተጣለ ጀምሮ ይሄው እንደጀመርነው እናጋምሰዋለን እንጨርሰዋለን በማለት ባስቀመጠው መነሻ ተደርጎ ሁላችንም ዛሬ በክቡር ጠቅላይ ሚኒስትር በዶክተር አብይ አህመድ በልዩ ቆራጥ መሪነት ጀምረን አጋምሰን ጨርሰን አስመርቀናል። እንኳን ደስ አለን፣ እንኳን ደስ አላችሁ። ድህነት አግዶን የገዢዎች ጫና በርትቶብን የኛ መሆኑን እያወቅን ትውልድ ይገነባዋል ብሎ አፄ ኃይለ ሥላሴ ያስቀመጡትን ዲዛይን በዲፕሎማሲው በፖለቲካው በዓለም ተደማጭነትን ያገኙ በኢህአዴግ ከሚኮራባቸው ትልቅ የሆኑ መሪያችን መለስ በድፍረት ዲዛይን የዛሬ 14 ዓመት ሲያስቀምጡ ብድር አንፈልግም፣ ባለሙያም አንፈልግም፣ የገንዘብ ምንጮች እኛው እንሆናለን፣ አናጺዎች እኛው እንሆናለን፣ ግንበኞች እኛው እንሆናለን ብለው በድፍረት ሲያስቀምጡ አይችሉም፣ ይበተናሉ እየተባለ አንድነታችንን አጠናክረን ያዝንበት በኪሳችን ያለችውን እያንዳንዷን ሳንቲም ለአባይ በማዋላችን ኢትዮጵያ የምትባል ሀገር በአገር ከፍ ብላ እንድትታይ የአባቶቻችንን የጀግንነት ወኔ በቅኝ ግዛት ያልተገዛንበትን ታሪክ በኢኮኖሚው ዘርፍ ያስመዘገብንበት ትልቁ አርማችን ስለሆነ ይህ ትልቅ ኩራት ሊሰማን የሚገባ የጋራ ፕሮጀክታችን ነው። የግድቡ መጠናቀቅ ኢትዮጵያውያን በአንድነት መስራት እንደሚችሉ ለዓለም ሀገራት ያሳየና ዜጎችን በፍቅር ያስተሳሰረ ከመሆኑም ባሻገር የሀገሪቱን ከፍታ የሚያፋጥን ነው ተብሏል። ጀምራ መጨረስ እንደምትችል ያሳየንበት ለዚህም ትልቁ ማሳያችን አንደኛው ህዳሴ ግድብ ነው። ኢትዮጵያ ማንሰራራት ጀምራለች። ኢትዮጵያ የኩምስና ታሪኳ አብቅቷል። ጂኦስትራቴጂካዊ ቁመና ተስተካክሏል። ትላንት አባቶቻችን በደም በአጥንት ከገዥነት ወኔ ሳይወርዱ በቅኝ ሳይገዙ ለኛ ያስረክቧትን አገር አበልጽገን በዓለም አደባባይ ትልቅነታችን አሳይተን የበለጸገችን አገር ለትውልዳችን የምናስተላልፍበት ትልቅ የጉዞ ምዕራፍ የጀመርንበት ስለሆነ ይሄ ለኢትዮጵያውያን በዓለም አደባባይ ቀና ብሎ መሄድ ብቻ ሳይሆን በዓለም አደባባይ ከድህነት ምዕራፍ የወጣች ሀገር ተብላ የምትጠራበትን ታሪክ ያስመዘገብንበት ቀን ስለሆነ ለዚህ ቀን እንኳን አደረሳችሁ። የህዳሴ ግድብ በሁሉም ትብብር ዛሬ ላይ ተጠናቆ ከህፃን እስከ አዋቂ የባለቤትነት ስሜት የተሰማበት ስለሆነ ይህ አንድነት ሊጠናከር እንደሚገባ ተመላክቷል። ከዚሁ ጋር በተያያዘ ዜና ኢትዮጵያ የውስጥና የውጭ ጫናዎችን ተቋቁማ ታላቁ የኢትዮጵያ ህዳሴ ግድብን ማጠናቀቋ ጠላትን አንገት ያስደፋ ትልቅ ድል መሆኑን የወላይታ ሶዶ ከተማ ነዋሪዎች ተናገሩ። ከ14 ዓመታት በኋላ የተጠናቀቀው ፕሮጀክቱ በቀጣይ ኢትዮጵያውያን የትኛውንም ተግባራት በራስ አቅም ማከናወን እንደሚችሉ ማሳያ እንደሆነም ነዋሪዎቹ አክለዋል። ባልደረባችን ታረቀኝ ተስፋዬ የከተማዋ ነዋሪዎች አስተያየት እንደሚከተለው ዳሷል። ህዝብ ሁሉ ተደስቶበታል። ግንበኛውም፣ የገቢ ምንጩም፣ መሐንዲሱም እኛው በእኛው ሆኖ የተጀመረ አሁን በመንገድ ሳይቋረጥ በብዙ ጠላቶች ውጊያ ውስጥ በብዙ ተቃውሞ ውስጥ አልፎ ተርፎ አሸንፈው ወደ መመረቁ ደረጃ መድረሱን የኢትዮጵያ ህዝብ በመላ
ደስ ብሏል። እኔም ከደስተኛው አካል አንዱ ነኝ። ግድቡ ለኔ ብቻ ሳይሆን ለትውልድ የሚተርፍ ነገር ነው። በአቶ መለስ ዜናዊ ተጀምሮ በዶክተር አብይ በጣም በምንወደው መሪያችን በዶክተር አብይ መፈጸሙ ልዩ ስሜት ነው ያለኝ። ስለ አባይ ብዙ ተዘፍኗል። አሁን ግን በእድሜ ይሄንን ደርሼ በማየቴ የሚሰማኝ ስሜት ቀላል አይደለም። ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የተሰራው ግድቡ ተመርቆ አሁን ለስራ መድረሱ እንደ ኢትዮጵያ ህዝብ በጣም እኔ ብቻ ሳልሆን ብዙ ህዝብ በጣም የተደሰተበት ታላቅ ስኬት ነው ተብሎ የማይሰበር ድንጋይ ተሰብሯል፣ የማይቻል ነገር ሆኗል ተብሎ የተበሰረበት ስለሆነ ያልተደሰተ ሰው የለም። እኔ አባይ ግድብ ሲመረቅ በእውነት እምባዬ ነው ያፈሰስኩት። ከኃይለ ሥላሴ ጀምሮ ሲታቀድ የነበረ ግን በመለስ ተጀመረ፣ በዶክተር አብይ ተጠናቀቀ። ቆራጥ አመራር በመሆናቸው መጠን አባይን ከወራሪ ኃይል አፍ አስተፍቶ ውጤት ደረጃ ላይ ደርሰናል። አሁን የኢትዮጵያ ታሪክ በአብዛኛው የተቆራኘው ከጦርነት ጋር ነው። እኛ ከጦርነት ነፃ ከወጣን የእርስ በርስ ግጭት ከሀገራችን ከተወገደ አሁን ከአባይ መገደብ ጋር ተያይዞ ሌሎች ግሪን ሌጋሲ አለ። አሁን እየገነባን ያለነው የሀገራችን ግንባታ ታክሎበት ኢትዮጵያ በአጭር ጊዜ ውስጥ ሌሎች የዓለም ክፍላት ከደረሱበት ደረጃና የትልቅ ደረጃ ላይ ትደርሳለች የሚል ሙሉ እምነት አለኝ። ከዚህ በኋላም ልንሰራ የምንችላቸው ነገሮችን አይቻልም ብለን የምናስባቸው ነገሮች ሁሉ እንደሚቻሉ ሰው በህብረት ከቆመ በአንድነት ከቆመ ከተባበረ የሚመራ መሪ እንደዚህ ካለ በመሪ ተመርቶ ህዝቡ በአንድነት ከቆመ የማይቻል ነገር የሌለ መሆኑን የሚያሳይ ፕሮጀክትና የተበሰረውም ይሄ መሆኑን ሲናይ ተስፋ የሚሰጥ ለኢትዮጵያ ለወደፊቱም የተሰራው ልማቱም ይሄ የሚያመጣው ኢንፑት አለ ለኢትዮጵያ። የአባይ ግድብ ጉዳይ ሌሎቹንም ፕሮጀክቶቹን ጀምረን መጨረስ እንደምንችል አሳይተናል። ግብጾቹንም አሳይተናል። ሌሎቹንም እነ ትራምፕ እኮ ግብጽ አባይን ማፈንዳት ትችላለች ብሎ ነበር እኮ አፈሩ። አሁን በእውነት በጣም ደስ የሚል ነገር አፍረዋል። ትልቅ ህዳሴ ነው። የአባይ ግድብ ህዳሴ ብቻ ሳይሆን መሰረቱን ጀምረናል። ከግድብ ጀምሮ የተለያዩ ነገሮች ነዳጅ በአካባቢያችን ይወጣል። እግዚአብሔር ካለ ማዕድኖች በአካባቢያችን አሉ። እዚህ ማዕድን ባለበት ደግሞ ፋብሪካም እኛም አካባቢ ይተከላል ብዬ ነው የሚገምተው። ግብጽ ሳታውቅ የአባይን ውሃ በጭልፋ ማንም አይነከም የሚል ድሮ በቅኝ ግዢዎች ጊዜ የተደረገ ውል ነበረ፣ ኢትዮጵያውያን ያልተሳተፉበት ውል። በዚህ ውል መነሻ ብዙዎቹ የአባይን ግድብ እኛ እንደ ልባችን እንዳንጠቀም ቀርቶ ሙሉ በሙሉ እንዳነካ ተደርጎ ስለነበረ ህዝቡ ቁጭት ስለነበረው በጣም በሚሰሙት ነገር በጣም ስለተቆጨ ህዝቡ በሙሉ ማንም አቅም ያለው የሌለውም ገበሬውም ከኪሱ እንደገና መንግስት ሰራተኛውም ከደሞዙ ነጋዴውም ከአካውንቱ እያወጣ ሁሉም የተሳተፈበት ከፍተኛ ቁጭት የነበረበትና በፍጻሜው ላይ ያን ያክል ሁሉ ህዝቡ ሁሉ የተደሰተበት ፕሮጀክት ነው ብዬ ነው ማምነው። አንደኛ የኢትዮጵያ ህዝብ ቀናኢ ህዝብ ነው። ለአገሩ በአገሩ ላይ እምነት ያለው ህዝብ ነው። የአገሩ ኩራት፣ የአገሩ ማደግ፣ የአገሩ እድገት የሚሰማው ህዝብ ነው። ስለዚህ አሁን ኢትዮጵያ የሚያነሳሳ የሚያስተባብርና የሚመራ ቀና መሪ ካገኘ ኢትዮጵያ ምንም አይነት የማይሰራው ልማት አይኖርም። ስለዚህ ወደፊትም ቢሆን ትልቅ ተስፋ ያለን አገር ነን፣ ትልቅ ተስፋ ያለን ህዝብ ነን፣ ትልቅ ተስፋ ያለን ሰዎች ነን። የተኛውንም አይነት ፕሮጀክት ለመገንባት ለመስራት ከመንግስት ጎን ለመሰለፍ ዝግጁ ነን። ብዙ የተቃወሙ አገሮች እንዳሉ እናያለን። እስካሁን ድረስ ከመቃወም ወደኋላ ያላሉ አሉ፣ ግን አልተሳካላቸው። ኢትዮጵያ ለካ አንድ ሆና ከተነሳች የሚያሸንፋት እንደሌለ ማብሰሪያው እንደሆነ አይተናል። በጣም ደስ ብሎናል። እጅግ በጣም ደስ ይላል። በተመሳሳይ ዜና ኢትዮጵያ በተፈጥሮ የተሰጣትን ሀብት በራሷ አቅም በራሷ ገንዘብ የውስጥና የውጭ ፈተናዎችን ተቋቁማ
የኢትዮጵያ ህዳሴ ግድብን በስኬት ማጠናቀቅ መቻሏ ለአሁኑ ትውልድ ዳግማዊ አድዋ ነው ተባለ። ኢትዮጵያ የህዝቦቿን አንድነትና አይበገሬነት ተጠቅማ ድል ማድረጓ መንግስት ነገ ለሚፈጽማቸው ትላልቅ ፕሮጀክቶች በህዝብ ዘንድ አመኔታን የፈጠረ ትልቅ ስኬት እንደሆነም ተገልጿል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በድጉና ፋንጎ ወረዳ ህዝባዊ የድጋፍ ሰልፍ ተካሂዷል። ለአማኑኤል ጃጊሶ ዘገባ አቤኔዘር አበራ። ታላቁ የኢትዮጵያ ህዳሴ ግድብ በስኬት መጠናቀቁን በማስመልከት በወላይታ ዞን በወረዳና በከተማ አስተዳደር መዋቅሮች የሚገኙ ነዋሪዎች ህዝባዊ የድጋፍ ሰልፍ በማካሄድ ደስታቸውን ገልጸዋል። ግድቡ ለኢትዮጵያ ዘርፈ ብዙ ጥቅም የሚያስገኝ ትልቅ አቅም ያለውና በአፍሪካም ግዙፍ ፕሮጀክት መሆኑን የገለጹት የድጉና ፋንጎ ወረዳ ዋና አስተዳዳሪ አቶ በረከት በቀለ ኢትዮጵያ በራሷ አቅም በራሷ ሀብት የውስጥና የውጭ ፈተናዎችን ተቋቁማ ለአፍሪካ ምሳሌ የሚሆን ፕሮጀክት በመገንባት አስመሰክራለች ብለዋል። ይህ የህዳሴ ግድብ ብድር ከውጭ ሳናገኝ ድጋፍ ሳናገኝ አናጺው እኛ ግንበኛው እኛ ገንዘብም ከኛ ሆነው በእኛ ኃይል በእኛ እውቀት በእኛ አቅም የተገነባ የሀገራችን ልዕልና የሀገራችን ሉዓላዊነት መገለጫ ማሳያ የሆነ ትልቅ ፕሮጀክት ነው። አንድ ከሆነን ሀገራዊ አስተሳሳሪ ትርክቶችን ካሰረጽን ከህዳሴ ግድብ የሚበልጡ ፕሮጀክቶችን ማሳካት እንደምንችል ያሳየ ትልቅ ፕሮጀክት ነው። ግድቡ በህብረትና በአንድነት ስንነሳ የማንፈጽመው ነገር እንደሌለ ያረጋገጥንበት ትልቅ ፕሮጀክት መሆኑን የገለጹት አቶ በረከት በተለያዩ ነገሮች ሳንለያይ በህብረት የህዝባችንን የመልካም አስተዳደር ችግሮችን ለመፍታት በትኩረት እንሰራለን ሲሉም ተናግረዋል። አሁንም እንደ ወረዳችን በአካባቢ ሳንለይ በጎጥ በጎሳ በብዙ ነገሮች ሳንለያይ አንድ ላይ ቆመን የህዝባችን የመልካም አስተዳደር ጥያቄዎችን በህዳሴ ግድብ ምረቃ ማግስት አጠናክረን ለመቀጠል በራሳችን በኩል ቃል ለመግባት እንወዳለን። አንድ ላይ ሆነን በአንድነት ቆመን በህብረት ችለናል። በህብረት ዛሬም እንቀጥላለን። በህብረት ነገ እንችላለን። በህብረት ትላልቅ ፕሮጀክቶችን ማስመረቅ እንቀጥላለን። የህብረ ብሔራዊነት መገለጫ የሆነው የህዳሴ ግድብ በመመረቁ ደስታ እንደተሰማቸው የገለጹት የድጋፍ ሰልፉ ተሳታፊዎች ግድቡን ተባብረን እንዳጠናቀቅ ነው የባህር በርን ጨምሮ ሌሎች ሜጋ ፕሮጀክቶችን ለመጀመር ቁርጠኛ መሆናቸውን አረጋግጠዋል። እኛ አሁን የባህር በር ጥያቄ ነው። ባህር በሩን ይህንን ካሳካን በኋላ ብዙ ፕሮጀክት ያለምነው ያቀድናቸው ብዙ ነገሮች አሉና በዚህም አሁን ቀጥለን ትግልን እንጀምራለን። ስለዚህ ኢትዮጵያ ቀጣይ ካደጉ ሀገሮች ጋር ተርታ እንድትሰለፍ በብዙ ነገር እንሰራለን ብለን ያው እናስባለን። እኛ ድጉና ፋንጎ ህዝብ ከወላይታ ህዝብም ከኢትዮጵያ ህዝብም ከአማራም ከኦሮሚያም ከሶማሊያም ከአፋርም ከሁሉም ህዝብ አንድ ሆነን ይሄን ልማት የተጀመረው ተጀምሮ ያለቀውን ግድቡ ደስታ የሚሰማውን ቀጣይ ደግሞ በአንድነት በስፋት በሚያስገርም ሁኔታ ለመፈጸምና የተሻለ ስራ ከዚህ ለወደፊት ለመስራት ቃል ገባለሁ። እጅግ በጣም ደስተኞች ነን። ለመስራትም ማንኛውም ነገር ቢጠይቅ ማንኛውም ነገር ተግባር ላይ እኛ ኦኬ ነን። ብዙ ነገር ለመስራትም ፍቃደኞች ነን። ምክንያቱም የሰራናው ነገር ሁሉ ግብ ስላለ የሰራናው ነገር ሁሉ ሙላት ስላለ እናቶቻችን ከመቀነታቸው ፈቶ አባቶቻችን ከኪሳቸው ተማሪዎች በዛው ህፃናትም ቦንድ እየገዙ በሰሩት ህዳሴ ግድብ ላይ አንዳንድ የማይሆን ውጫዊ ተጽዕኖ ሁሉ ወደ ጎን በመተው እኛ ራሳችን እንደሰራ ነው ኢትዮጵያ ህዝብ እንደሰራ እያረጋገጥን ከራሳችን ኪዝ የወጣ እንደሆነ እያረጋገጥን ለወደፊትም እንደዚህ አይነት ፕሮጀክቶችን በትብብር በህብረት ሰርተን ውጤታማ ለማድረግ እንፈልጋለን። ግድቡ ከኢትዮጵያ አልፎ ለጎረቤት ሀገራት የሚበቃ የኢኮኖሚ ትስስርን የሚያጠናክር ለኢትዮጵያ የውጭ ምንዛሬን የሚያመጣ ብሎም ኢትዮጵያ በዓለም አደባባይ ተደማጭነት እንዲኖራት የሚያደርግ እንደሆነም ተመላክቷል። የወላይታ ብሔር የራሱ የሆነ ቋንቋ፣ ባህልና የዘመን መቁጠሪያ ስርዓት ያለው በመሆኑ ህብረተሰቡ የጊፋታ በዓልን ሲያከብር ከሃይማኖት ጋር ሳያገናኝ በነጻነት ሊያከብረው እንደሚገባም የድጉና ፋንጎ ወረዳ አስተዳደር አሳሰበም። ወጣቶችና ሴቶች ጊፋታን ሲያከብሩ በባህላዊ አልባሳት አሸብርቀውና
የብሔሩን እሴት በሚያንጸባርቅ ጨዋታ እንዲያከብሩ ለማስቻል የንቅናቄ መድረክ ተዘጋጅቷል። የድጉና ፋንጎ ወረዳ ባህልና ቱሪዝም ጽሕፈት ቤት ነው ይህንኑ የንቅናቄ መድረክ ያዘጋጀው። አለማየሁ አልቶ ደግሞ በጉዳይ ላይ ተጨማሪ አለው። ከፊታችን ባሉት ቀናት በተለያዩ ባህላዊ ኩነቶች ተከብሮ የሚውለውን የወላይታ ብሔር ዘመን መለወጫ ጊፋታ በዓል አከባበር አስመልክቶ የድጉና ፋንጎ ወረዳ ባህልና ቱሪዝም ጽሕፈት ቤት ከተለያዩ ባለድርሻ አካላት ጋር የንቅናቄ መድረክ አካሂዷል። መድረኩ ጊፋታን የብሔሩ ተወላጆች እንዴት ባለ አግባብ ሊያከብሩ እንደሚገባ ግንዛቤ የሚፈጥር መድረክ ስለመሆኑ ተመላክቷል። ጦሳቃ ላይ እስራኤል ወጋ ላይታ ላሚዮጋ ላሚተ ድግቴ ቦንቾፕ ተግቤና ታላቁ መጽሐፍ እስራኤላውያንን የዓመት መለወጫ ባህላቸውን አጥፉ አታክብሩ አላለም። ስታከብሩት ግን እኔን ፈጣሪያችሁን እያከበራችሁ ሊሆን ይገባል ነው ያለው። ወላይታም እንዲሁ ፈጣሪውን እያወደሰ ጊፋታ በዓልን ሊያከብር ይገባል። ለእስራኤል የሰራው ራሱ መመሪያ ለወላይታም ይሰራል። በመሆኑ ጊፋታና ሃይማኖት የማይጋጩ መሆናቸውን በመረዳት ሁሉም በአንድነት በዓሉን ሊያከብር ስለሚገባ ነው ይህ መድረክ የተዘጋጀው። ሃይማኖትና ጊፋታ በታምር የማይገናኙ መሆናቸውን ለመግለጽና ለማስተማር ከታችም ጭምር ሰው ከየመዋቅር ጠርተን እዚህ ጋር ካለው የሴክተር መስሪያ ቤት ኃላፊዎችና ባለሙያዎችም ጭምር አንድ ላይ አድርገን ግንዛቤ ለማስጨበጥ የተዘጋጀ መድረክ መሆኑን ለመግለጽ ነው። ጊፋታ በዓልን የወላይታን ሕዝብ ባህላዊ እሴቶችን በሚያንጸባርቁ ስነ ስርዓቶች በደማቅ ሁኔታ አክብረው ለመዋል መዘጋጀታቸውን የመድረኩ ተሳታፊዎች ተናግረዋል። ሙሽሮች ነጭ አልባሳት ቀሚስ ለብሰው ጉተራ ላይ ቁርበት አንጥፈው ሲቀመጡ በነሱ ላይ ሎሜን እየጣሉ እየደነሱ እንደ ባህላችን ሃያ ለከ እያለ ነው የሚደንሱት ማለት ነው። ይጨፍራሉ፣ ይጫወታሉ። ተጫውቶ ውሎ ከዛ በኋላ ቤት መጥቶ እንደገና የተዘጋጀውን ይበላሉ። እንዲህ ይከበራል ጊፋታ። አባቶች ጊፋታ በዓልን ታሪካዊና ባህላዊ እሴቱን አስጠብቀው ለእኛ እንዳወረሱት ሁሉ አንዱ ሌላውን በማስተማር በደማቅ ሁኔታ ሊያከብር ይገባል ነው የተባለው። አሳይ አይወዲያ ሆካ ሀረቀው ጋላ ሲጊያ እቂዋ አገና ጋዳና ታሪክን የሚያዘንፉ መልእክቶች ምን ቢስፋፉ የወላይታ ሕዝብ ሀሬ ሃይቆ ቦቦዳና ጎሸጊያ ተብሎ የሚጠሩ በጊፋታ ዋዜማ ተከታታይ 3 ሳምንታት የሚካሄዱ ገበያዎችን መታደም እንደማይተው ሁሉ የእርድ ዕለትና መሰል ቀናቶችን ሁሉም በሚገባ አክብሮ ከዋለ ጊፋታ በዓልን ትውልድ የሚያከብረው በዓል ማድረግ ይቻላል። ጊፋታ ኑገ የለታፈ የለታው አደና እንደና ጋሶ ባይነግሻው ሁሉ ወጣትም ይሁን ሴትም ይሁን አርሶ አደርም ከታች ተጠራም አፈ ጉባኤ ጽሕፈት ቤት ኃላፊዎች አሉ። እዛ ታች ወርዶ በሚገባ ግንዛቤ እንደጨበጡ ያህል እዛም ወርዶ ግንዛቤን ለዛ ላለው ህብረተሰብ ያስጨብጣሉ። ጊፋታ መሆኑን ዛሬ ቆርጦ የሚነሱበት ቀን መሆኑን ለመግለጽ ነው። የራስን በዓል ጥሎ የሌላውን አድማቂ ከመሆን ከድረ ዘመናዊነት ተጽዕኖ በመላቀቅ ወጣቱ ትውልድ የማንነቱ መገለጫ የሆነውን ጊፋታ በዓል በደማቅ ሁኔታ እንደሚያከብር ይጠበቃል።